ሰላም ብያለሁ ውድ ተማሪዎች ሀብታሙ ለገሰ ነኝ ከሀረማያ ዩኒቨርሲቲ ቢዝነስ እና ኢኮኖሚክስ ኮሌጅ ከኢኮኖሚክስ ትምህርት ክፍል። በዚህ ኢኮኖሚክስ ኤንድ ማቴማቲክስ ባይ ሀብታሙ በተሰኘው የዩቲዩብ ቻናሌ ተማሪዎችን ከኢኮኖሚክስ በተለይ ደግሞ ኢኮኖሚክ ኮርሶችን ማገዝበት ቻናል ነው። በዚህ ቻናል እንግዲህ ዋናው ዓላማችን ተማሪዎች 4 ሰዓት 5 ሰዓት ፈጅቶባቸው ሊረዷቸው የሚችሉ ኮንሴፕቶችን በ30 እና በ40 ደቂቃ ውስጥ በአጭሩ እንዲረዱ ማድረግ የተማሪዎችን ሰዓት በመቆጠብ ተማሪዎች ተጨማሪ እውቀቶችን እንዲያውቁ ተጨማሪ ጊዜያቸውን ለተጨማሪ ነገር ኢንቨስት እንዲያደርጉ ማድረግ ነው። ያው በመጨረሻ ደረጃ ተማሪዎች ከአስተማሪዎቻቸው በላይ ሆነው ቢወጡ ነው የተሻለ የሚሆነው እና ያንን ነገር ማሳካት ነው። 4-5 ሰዓት የሚፈጅባቸውን በጥቂት ደቂቃዎች እንዲረዱ ማድረግ ነው። ስለዚህ ከእናንተ የሚጠበቀው እንግዲህ ላይክ ማድረግ፣ ሼር ማድረግ እንዲሁም ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ ማድረግ ነው የሚሆነው ማለት ነው። ያው እንደሚታወቀው በዚህ ዓመት ኤግዚት ኤግዛም ይጀምራል። ለዛ ለኤግዚት ኤግዛም ሊስት የተደረጉ ኮርሶች አሉ። ምናልባት ካልደረሳችሁ ሼር ማድረጋችሁ ነው የሚሆነው። የተለዩ የትምህርት አይነቶች አሉ አዲስ ተጨማሪ ነገር ካልመጣ በስተቀር። ከነዛ የትምህርት አይነቶች አብዛኛዎቹን በዚህ ቻናል ላይ እንሰራላችሁ ነው የሚሆነው ማለት ነው በዚህ ዓመት ላይ። ለዛሬው ኢኮኖሜቲክስ ቻፕተር 2 ሲምፕል ሊኒየር ሪግሬሽንን ፓርት 6 ነው የምናየው። እስካሁን ድረስ እስከ ፓርት 5 ድረስ አይተናል። ቻፕተሯን ሙሉ አይተናል። ቻፕተር 2 ደግሞ 5 ፓርቶችን ከዚህ በፊት ሰርቼላችሁ ነበረ። ይሄ 6ኛው ፓርት ነው የሚሆነው ማለት ነው። ዛሬ የምናየው ሁለት ነገሮችን ነው። የመጀመሪያው ኤስቲሜሽንስ ኦኤል ኤስቲሜሽን አስ ሜተድስ ኦፍ ሙቭመንት ነው። እሱን እናያለን። ከዚህ በፊት የኦኤል ኤስቲሜሽን ፕሩፎቹን አይተናል፣ አልፋ እና ቤታን። ከዛ በመቀጠል ደግሞ ኤስቲሜሽንስ ኦፍ ፈንክሽን ዊዝ ዚሮ ኢንተርሴፕት፣ አልፋ ባይኖር ኢንተርሴፕት ባይኖር እንዴት ነው ቫልዩስ ኦፍ ቤታን ፎርሙላውን ማግኘት የምንችለው የሚለውን ደግሞ እናያለን። ስለዚህ ሁለቱን ፖይንቶች ነው በዚህ ሌክቸር ቪዲዮ የምናየው ማለት ነው። ከዚህ በፊት በነበረ ሌክቸር ቪዲዮ ከ1 እስከ 5 ማለት ነው ያላያችሁ ተማሪዎች እንድታዩ ጋብዛችኋለሁ። ፕሩፎችን አይተን ነበረ። አልፋ ቤታ ሲምፕል ሊኒየር ሪግሬሽን ነው በእርግጥ እያየን ያለ ነው። y = አልፋ ሃት ፕላስ ቤታ ሃት xi plus the error term ነው ያለን። እዚህ ጋር ኢኳል ሳይል ነው እንደዚህ ነው ፎርሙላችን ያለን። አንድ ዲፔንደንት ቫሪያብል እና አንድ ኢንዲፔንደንት ቫሪያብል ነው ያለን። በዛ ኬዝ ቫልዩስ ኦፍ ቤታ እና ቫልዩስ ኦፍ አልፋ ሃት እንዴት ነው ማግኘት የምንችለው የሚለውን ነገር ምናልባት ሪቫይዝ ለማድረግ አሁንም አልፋ እና ቤታ አሉን። አልፋ እና ቤታ ትሩ ፖፑሌሽን ፓራሜትሮች ናቸው። አልፋ ሃት እና ቤታ ሃት ደግሞ ኢስቲሜተር ናቸው that we use to estimate alpha and beta ማለት ነው። ስለዚህ OLS ሜተድ እነዚህ ኢስቲሜተር ፓራሜትሮችን አልፋ ሃት እና ቤታ ሃትን ለማግኘት የምንጠቀምበት ፎርሙላ ከዚህ በፊት በነበረው ሌክቸር ቪዲዮ አይተን ነበረ። ቤታ can be summations of x minus x bar times y minus y bar over summations of x minus x bar square ሊሆን ይችላል። ይሄ አንደኛው ፎርሙላ ነው። ሁለተኛው summations of xy minus n times x bar y bar over summations of x square minus n times x bar square ሌላኛው ፎርሙላ ነው። ሁለቱ ፎርሙላዎች እኩል ናቸው። ሶስተኛው ደግሞ ዲቪዬሽን ፎርሙላ የምንለው ነው። እዚህ ጋር ዲቪዬሽን ፎርሙላ የምንለው መጨረሻ ላይ ያስቀመጠው ነው። ይሄ ምንድነው? summations of small xi times yi ነው። ለምንድነው small xi ያደረግነው? x minus x bar deviations of x ነው፣ small x ይሆናል ማለት ነው። y minus y bar deviations of y small y ይሆናል ማለት ነው። y bar እና x bar ያው ከዚህ በፊት እንደተናገርነው summations of x over n ከሆነ mean of x ነው፣ x bar እንለዋለን ማለት ነው። summations of y over n ደግሞ ከሆነ mean of y ነው ወይ ደግሞ y bar እንለዋለን ማለት ነው። በዚህ መንገድ መቀመጥ እንደሚችል ከዚህ በፊት ዲስከስ አድርገን ነበረ። ከዛ ደግሞ ኢንተርሴፕታችንን ወይ ደግሞ ቤታ ኖት ወይ ደግሞ አልፋ ሃት እንለውን አንዳንድ ሌክቸር ቪዲዮዎች ላይ ወይ ደግሞ መጽሐፎች ላይ ቤታ ኖት ሊሆን ይችላል፣ ሌሎች መጽሐፎች ላይ ደግሞ አልፋ ሃት ሊሆን ይችላል። ሁለቱም ተመሳሳይ ናቸው። ሁለቱም ኢንተርሴፕት ማለት ናቸው። the values of the dependent variable when the independent variable is equal to 0 ማለት ነው። ኢንዲፔንደንት ቫሪያብላችን 0 ሲሆን ዲፔንደንት ቫሪያብሉ ምን ያህል ይሆናል የሚለውን ነው የሚያሳየን። ወይ ደግሞ እዚህ ጋር y is equal to alpha plus beta x ቢኖረን x 0 ሲሆን y ምንድነው ማለት ነው? አልፋ ይሆናል ማለት ነው። ኢንተርሴፕት የምንለው እሱ ነው። የዛ የኢንተርሴፕት ቫልዩ ነው። አልፋ ሊሆን ይችላል፣ ቤታ ነው ተብሎ ሊገለጽ ይችላል። ኤኒዌይስ የዛን ፎርሙላም ከዚህ በፊት በነበረው ሌክቸር ቪዲዮ በዚህ መንገድ ድራይቭ አድርገን አልፋ ሃት is equal to y bar minus ቤታ ታይምስ x bar ነው ብለን ነበር ማለት ነው።
ሶ ዛሬ ምንድነው የምናየው ይሄንኑ እነዚህኑ ፎርሙላዎች እነዚህኑ የአልፋ እና የቤታን ፎርሙላዎች በሜተድስ ኦፍ ሙቭመንት ነው ማለት ነው ፕሩፍ እናደርገው። ስለዚህ በሜተድስ ኦፍ ሙቭመንት ተጠቅመን እነዚህን ፎርሙላዎች ፕሩፍ እናደርጋለን ማለት ነው። ሶ ይሄን ለማድረግ ሁለት ነገር ያስፈልገናል። ሁለት አሰምፕሽኖች ያስፈልጉናል። ከዚህ በፊት ካየናቸው ጋውስ ማርኮቭ አሰምፕሽኖች ውስጥ በዋናነት ሁለቱን እንጠቀማለን ማለት ነው። የመጀመሪያው ዚሮ ሚን ቫልዩስ ኦፍ ዘ ዲስተርባንስ ተርም ነው ኦር ዘ ኤክስፔክትድ ቫልዩስ ኦፍ ዘ ኢረር ተርም ኢዝ ኢኳል ቱ ዚሮ ማለት ነው። ሶ የመጀመሪያው ሙቭመንታችን ይሄን ነው የሚወስደው ዚሮ ሚን ቫልዩስ ኦፍ ዘ ኢረር ተርም ኦር ዚሮ ኮንዲሽናል ሚን አሰምፕሽንስ ማለት ነው። ሁለተኛ የምንወስደው ምንድነው? ሁለተኛ የምንወስደው አሰምፕሽን ኮቫሪያንስ ቢትዊን ዘ ኢንዲፔንደንት ቫሪያብል and the error term is equal to 0 ወይ ደግሞ zero covariance between the error term and the explanatory or the independent variable ማለት ነው። እሱ ደግሞ በዚህ መንገድ ይገለጻል። ሶ ከነዚህ ከሁለት ሙቭመንቶች ተነስተን የአልፋ እና የቤታን ፎርሙላዎች ኢስቲሜት ማድረግ እንችላለን ማለት ነው። ሶ እዚህ ጋር እንደተቀመጠው ምናልባት አንዳንድ ስቴፖች እዚህ ፒፒቲ ላይ ተዘለዋል። ሶ አንድ በአንድ ፕሩፍ እያደረግን ማየት እንችላለን ማለት ነው። ስለዚህ የመጀመሪያውን አሰምፕሽን እንውሰድ። ሁለት አሰምፕሽኖች ነው የምንወስደው ብያቸዋለሁ። የመጀመሪያው ዚሮ ሚን ቫልዩስ ኦፍ ዘ ዲስተርባንስ ተርም ወይ ዘ ኢረር ተርም ነው። ምን ማለት ነው? ዘ ኤክስፔክትድ ቫልዩስ ኦፍ ui is equal to 0 ማለት ነው። ዘ ኤክስፔክትድ ቫልዩስ ኦፍ ዘ ኢረር ተርም is equal to 0 ማለት ነው። እንግዲህ እንደምናውቀው የሲምፕል ሊኒየር ሪግሬሽን ፎርሙላችን yi is equal to ካሁን በኋላ i ላልጽፍ እችላለሁ። ያው y ስል ከታች ሰብስክሪፕት ላይ i አለን y is equal to alpha hat plus beta hat xi plus the error ነው ማለት ei ም ልንለው እንችላለን ui ም ልንለው እንችላለን ችግር የለውም። the expected values of ምናልባት ኮንፊውዝ እንዳያደርጋችሁ እንደዚህ መጻፍ እንችላለን ማለት ነው። ሶ እዚህ ጋር ምን እያገኘን ነው ማለት ነው? y is equal to alpha hat plus beta hat xi plus the error term ነው። ኢንተርሴፕት አለን ስሎፕ ወይ ደግሞ ኮኤፊሽንት አለን ኢንዲፔንደንት ቫሪያብል አለን ሬዚጁዋል አለን እዚህ ደግሞ መጀመሪያ ፍለክት ላይ ደግሞ ኢንዲፔንደንት ቫሪያብል ዲፔንደንት ቫሪያብል ወይ ደግሞ y አለን ማለት ነው። ሶ ይሄን ሪአሬንጅ ስናደርገው ኢረር ተርምን በሌላ መንገድ መጻፍ እንችላለን። ኢረር ተርም is equal to yi minus alpha hat minus beta hat xi ይሆናል ማለት ነው። ሶ ሪአሬንጅ ያደረግነው አልፋን ወደዚህ ስንወስደው ማይነስ ይሆናል ቤታ እና ኤክስአይንም ስንወስዳቸው ማይነስ ይሆናል ማለት ነው። ሶ አሁን የመጀመሪያው አሰምፕሽን ምንድነው የሚለው እዚህ ጋር ያስቀመጥነው አሰምፕሽን the expected values of the error term is equal to 0 ነው የሚለው። ይሄ ማለት the expected values of ei is equal to the expected values of yi minus alpha hat minus beta hat xi is equal to 0 ማለት ነው። አሁን አንድ ነገር ማወቅ ይኖርብናል። ኤክስፔክትድ ቫልዩ ማለት ምን ማለት ነው? ኤክስፔክትድ ቫልዩ ማለት summations of I starting from 1 up to n over n ማለት ነው ኤክስፔክትድ ቫልዩ ማለት ወይ ደግሞ n raised to -1 ያው ዲኖሚኔተር ከሆነ ወር ላይ ስንወስደው ፓወር raised to -1 ነው የሚሆነው summations of I starting from 1 up to n እንደማለት ነው። ምን ማለት ኤክስፔክትድ ቫልዩ ማለት። ስለዚህ እንደዛ ከሆነ ይሄ ምንድነው ማለት ነው የሚሆነው n raised to -1 summations of ይሆንና ኤክስፔክትድ ቫልዩ ማለት ያ ስለሆነ yi minus alpha hat minus beta hat xi is equal to 0 ይሆናል ማለት ነው። ሶ አሁን ሁሉንም ማብዛት ነው ምን እናገኛለን ማለት ነው? ያው n raised to -1 ማለት 1 over n እንደማለት ነው ወይ ደግሞ summations of I starting from 1 up to n over n እንደማለት ነው ብለናል። ስለዚህ ምን እናገኛለን? summations of y over n minus summations of alpha hat over n minus beta hat times summations of xi over n is equal to 0 እናገኛለን ማለት ነው። ሶ ሁሉንም አበዛናቸው
n raised to minus 1 እና ሰሜሽን አበዛናቸው ወይ ደግሞ ሰሜሽን ኦቨር n አበዛናቸው በሰሜሽን ኦቨር n አበዛናቸው ሁሉንም ማለት ነው ሶ እንደምናውቀው እንግዲህ ሰሜሽንስ ኦፍ y ኦቨር n y ባር ነው እዚህ ጋር ምናልባት መጻፍ ይቻላል እንፈልውና ሰሜሽንስ ኦፍ y ኦቨር n ማለት ሚን ኦፍ y ማለት ነው ሚን ኦፍ y ማለት ነው ሰሜሽንስ ኦፍ ኮንስታንት ነምበርም n ታይምስ ዛት ነምበር ማለት ነው ሶ ሰሜሽንስ ኦፍ አልፋ ማለት አልፋ ኮንስታንት ነምበር ነው n times alpha እንደማለት ነው ተመሳሳይ ነው ስለዚህ ሁለቱን ሪፕሌስ ማድረግ እንችላለን ሌላው ምንድነው አሁንም ሰሜሽንስ ኦፍ x ኦቨር n ማለት ደግሞ x ባር ማለት ነው ሚን ኦፍ x ማለት ነው ሶ እነዚህ ነገሮች ሰብስቲቱት ማድረግ ነው ማለት ነው እዚህ ታች ላይ ሰብስቲቱት እናደርጋቸዋለን ሶ የመጀመሪያው ሰሜሽንስ ኦፍ y ኦቨር n ማለት y ባር ነው አይደል ሚን ኦፍ y ነው አይደል is equal to minus አስተጠቀም good ስለዚህ ማይነስ አለን ይሄ ደግሞ n times አልፋ ነው አለን n times አልፋ ነው አለን ግን ደግሞ n over n ይሆንብናል ማለት ነው n times አልፋ at over n ይሆንብናል ማለት ነው ሶ n በn ካንስል አውት ይሆናል then minus እዚህ ጋር ደግሞ ቤታ አለን ሰሜሽንስ ኦፍ xi over n ደግሞ x ባር ነው አለ is equal to 0 ነው ማለት ነው is equal to 0 ነው ማለት ነው ስለዚህ ምን አገኘን ማለት ነው ከዚህ ምን እናገኛለን y ባር minus alpha hat minus beta hat x ባር is equal to 0 ሚለው እናገኛለን ማለት ነው ሶ ይሄን ሪአሬንጅ ማድረግ እንችላለን alpha hat is equal to y bar minus beta times x bar ይሆናል ማለት ነው ሶ የአልፋ ሃትን ፎርሙላ አገኘን ማለት ነው ምናልባት እዚህ ጋር ጥግ ላይ የማይታያችሁ ከሆነ በደንብ እንዲታያችሁ እዚህ ጋር መጻፍ ይችላል ሶ ምን አገኘን ማለት ነው አልፋ ሃት is equal to y bar minus beta hat times x bar አገኘን ማለት ነው ሶ የመጀመሪያውን ሞመንት ተጠቅመን ማለትም the expected values of the error term is equal to 0 ሚለውን አሰምሽን እዚህ ከላይ ያስቀመጥነውን አሰምሽን ተጠቅመን አልፋን አገኘን ማለት ነው ስለዚህ ይሄ ደግሞ አልፋ መጀመሪያ ላይ በኦኤልኤስ ሜተድ ተጠቅመን ከሰራ ነው ካገኘነው አልፋ ጋር ተመሳሳይ ነው እዚህ መጨረሻ ላይ የምናየው ማለት ነው እዚህ ጋር የምናየው አልፋ ጋር ተመሳሳይ ነው ማለት ነው ስለዚህ አልፋን በዚህ መንገድ ማግኘት ይቻላል ሲምፕል ሊኒየር ሪግሬሽን ላይ expected values of the error term is equal to 0 ከሚለው አሰምሽን ተነስተን በዚህ መንገድ ማግኘት ይቻላል ማለት ነው ስለዚህ አልፋ is equal to y bar minus beta times x bar ስለዚህ ይሄኛውን እንደ አንድ አማራጭ ፎርሙላ እንጠቀመው እንችላለን ማለት ነው ሁለተኛው ቤታንስ እንዴት ነው የምናገኘው ነው ሶ ቤታን ደግሞ አሁንም ለማግኘት ሁለተኛውን አሰምሽን እንጠቀማለን ሁለተኛው አሰምሽን ምንድነው zero covariance between the error term and the explanatory variable የሚለውን ማለት ነው zero covariance between the error term and the explanatory variables የሚለውን እንጠቀማለን then እሱን ተጠቅመን የቤታን ፎርሙላ እናገኛለን ማለት ነው እስኪ አብረን ድራይቭ እናገው ሶ ሁለተኛው አሰምሽናችን ምንድነው የሚለው covariance between the error term covariance between the error term and the explanatory variable is equal to 0 ነው ስለዚህ y እና xi is equal to 0 ነው ምናልባት ለመጻፍ እንዲመቸኝ ለኔ covariance between የለመድኩት ei ስለሆነ xi is equal to 0 ነው የሚለውን assumption ይዘን እንነሳ ሶ ይሄ ማለት ደግሞ ምን ማለት ነው ከዚህ በፊት በነበሩ ፕሩፎች ላይ እንዳየነው the expected values of xi and ui is equal to 0 እንደማለት ነው ስለዚህ ከዚህ ከመጨረሻው እንነሳለን the expected values of xi the independent variable and ui the error term is equal to 0 ወይ ደግሞ covariance between the error term and the explanatory variable is equal to 0 ከሚለው እንነሳለን ማለት ነው አሁን ከዚህ መጀመሪያ ላይ ያየነው ነገር አለ ወይ ደግሞ ከዚህ መጀመሪያ ላይ ያወራነው ነገር አለ ምን ብለናል y is equal to alpha hat plus beta hat xi plus ui ነው ካለን ይሄ ምን ኢምፕላይ ያደርገናል ui ማለት
yi minus alpha hat minus beta hat xi ነው የሚለውን ነገር ኢምፕላይ ያደርጋል ማለት ነው። ስለዚህ እዚህ ጋር expected values of xi times ui ነው ያለን። ስለዚህ in place of ui ይሄን ሰብስቲቱት ማድረግ እንችላለን ማለት ነው። in place of the error term ይሄን ሰብስቲቱት ማድረግ እንችላለን። yi minus alpha hat minus beta hat xi የሚለውን ሰብስቲቱት ማድረግ እንችላለን ማለት ነው። ስለዚህ ሰብስቲቱት አድርገን እንየዋ the expected values of ይሆናል። so ምን አለን xi አለን xi so in a place of ui ማንን ነው ሰብስቲቱት እናደርገው y minus alpha hat minus beta hat xi ሰብስቲቱት እናደርጋለን ማለት ነው is equal to 0 ነው የምንለው ማለት ነው። so ቅድም እንዳልነው expected value ማለት እቺ expected value ማለት ሚን እንደማለት ነው። ሌላ ተአምር የለውም። summations of something over n ማለት ነው ወይ ደግሞ n raised to minus 1 times summation እንደማለት ነው። ስለዚህ በዚህ ቦታ ሰብስቲቱት እናደርገዋለን ማለት ነው። so ሰብስቲቱት አድርገን ያለውን ነገር እናያለን። ምን ይሆናል ማለት ነው n raised to minus 1 summations of ይሆንና xi yi minus alpha hat minus beta hat xi is equal to 0 እናገኛለን ማለት ነው። አሁን ሁሉንም በሰሜሽንስ ኦፍ i starting from 1 up to n over n እናበዛዋለን ማለት ነው። ግን ከዛ በፊት አንድ ነገር ማድረግ ይኖርብናል። so ወደ ኋላ ተመልሰን እዚህ ጋር አልፋ ምንድነው የሚለውን ነገር አግኝተናል። አልፋ hat is equal to y bar minus beta times x bar ነው ብለናል። ስለዚህ እዚህ ጋር ሰብስቲቱት ማድረግ እንችላለን ማለት ነው። so we know that ሌላ ከለር ልጠቀም እዚህ ጋር ምናልባት ኮንፊውዝ እንዳላረጋችሁ alpha hat is equal to y bar minus beta times x bar ነው ብለናል። so ይሄንን የቱ ጋር ነው ሰብስቲቱት የምናደርገው ማለት ነው እዚህ ጋር ሰብስቲቱት ማድረግ እንችላለን ማለት ነው። so ሰብስቲቱት ስናደርገው የምናገኘው ሪዛልት አለ። እሱን እዚህ ጋር እንጽፈዋለን። so ሰብስቲቱት ስናደርገው የምናገኘው ሪዛልት አለ። ያው ሌሎቹ ነገሮች እንዳሉ ነው የሚሆኑት n raised to minus 1 summations of አለን xi እንዳለ ነው። ምናልባት ቦታ ላይ በቃን ይችላል y minus ይሆንና in a place of alpha hat I am going to write y bar minus beta hat x bar ማለት ነው። ከዛስ ማይነስ ሌላው ነገር እንዳለ ነው beta times xi አለን ማለት ነው is equal to 0 ነው የሚሆነው ማለት ነው። is equal to 0 ነው የሚሆነው። አሁን ሁሉንም summations of I starting from 1 up to n over n ነው የምናካፍላቸው ማለት ነው። ይሄ እንዳለ ሙሉ ለሙሉ ማብዛት ነው የሚሆነው። so ይሄን ታች እናወርደውና ያው ቦርድ ብትጠቀም ኖሮ ሞር በጣም ለኔ የሚቀልኝ ነበረ፣ ለእናንተም ለማሳየት የሚችል ነበረ። ስለዚህ ይሄን ነው አሁን ያለን። ይሄ ደግሞ ማለት ሁለት ነገር ነው ብለናል። ይሄና ይሄ እኩል ናቸው ብለናል። ስለዚህ ማካፈልም እንችላለን ማለት ነው። ያበዛን ማካፈልም እንችላለን። ሶ መጀመሪያው summations of xi yi over n ይሆናል ማለት ነው። n raised to minus 1 ማለት 1 over n ማለት ነው። ስለዚህ over n ይሆናል ማለት ነው። ሶ ምን እናገኛለን summations of xi yi over n የመጀመሪያው ነው ማለት ነው። ከዛ y bar አለን፣ በሚቀጥለው ላይ y bar አለን minus y bar summations of xi over n ይሆናል ማለት ነው። ስለዚህ y bar አለን እዚህ ጋር xi አለን summation አለን 1 over n አለን። ስለዚህ ራሱን አድርገን summations of እዚህ ጋር minus times minus plus ይሆናል። ስለዚህ እዚህ ጋር plus ይሆናል ማለት ነው። plus beta hat እንዳለ ነው፣ ያው ቁጥር ስለሆነ ፋክተር አውት እናደርገዋለን። x ባርም mean of x ማለት ነው፣ ፋክተር አውት እናደርገዋለን። ምን ይቀራናል ማለት ነው summations of x over n ይኖራል ማለት ነው። over n ይኖራል ማይነስ የመጨረሻዋ እዚህ ጋር x አለን፣ እዚህ ጋርም x አለን፣ ሰሜሽን አለን። x times x ደግሞ xi squared ነው። ስለዚህ ቤታ አለን እዚህ ጋር። ሶ ቤታን ፋክተር አውት እናደርገውና summations of xi squared over n ይሆናል ማለት ነው። is equal to 0 እንዳለ ነው እንዳንረሳው። is equal to 0 የሚለው እንዳለ ነው።
እሺ አንድ ስላይድ መጨመር ይኖርብናል። ሁለት እናድርገው እንዳያንሰን። ስለዚህ እዚህ ጋር ነው የቆምነው፣ የመጨረሻው ላይ ነው የቆምነው። እዚህ ጋር ነው የቆምነው። እዚህ ጋር እንደምታዩት ሰሜሽንስ ኦፍ ኤክስ አይ ዋይ አይ ኦቨር ኤን ማይነስ ኤክስ ባር ዋይ ባር ሰሜሽንስ ኦፍ ኤክስ አይ ኦቨር ኤን ፕላስ ቤታ ታይምስ ኤክስ ባር ሰሜሽንስ ኦፍ ኤክስ ኦቨር ኤን ማይነስ ቤታ ሀት ናቸው ሁሉም ታይምስ ሰሜሽንስ ኦፍ ኤክስ አይ ስኩዌር ኦቨር ኤን ኢዝ ኢኳል ቱ 0 ነው ያለን። ስለዚህ ከዚህ ተነስተን ነው ወደ ቀጣዩ የምንሄደው። ይሄ ራሱን የሚቀጥለው ስላይድ ላይ እንጻፈው። ያው ቦታው ትንሽ ጠበብ ይላል። እንግዲህ የምችለውን ያህል እየሞከርኩኝ ነው ለማስረዳት። ወደፊት ደግሞ የተሻለ ካሜራ የምናገኝ ከሆነ እዚህ ቤት ውስጥ ቦርድ ሰቅዬ በቀላሉ ለእናንተም ለማሳየት ለእኔም ለማስረዳት ይመቸኛል ማለት ነው። ስለዚህ ያቆምነው ከዚህ ጋር ነው። ሰሜሽንስ ኦፍ ኤክስ አይ ዋይ አይ ኦቨር ኤን ማይነስ ዋይ ባር ታይምስ ሰሜሽንስ ኦፍ ኤክስ አይ ኦቨር ኤን ከዛ ማይነስ ታይምስ ማይነስ ፕላስ ነው አለን ፕላስ ቤታ ታይምስ ኤክስ ባር ሰሜሽንስ ኦፍ ኤክስ አይ ኦቨር ኤን አለን። ከዛ የመጨረሻው ማይነስ ነው የሚሆነው ማይነስ ቤታት ሰሜሽንስ ኦፍ ኤክስ አይ ስኩዌር ኦቨር ኤን ኢዝ ኢኳል ቱ 0 ብለን ያቆም ነው። ሶ ሁለቱ ተመሳሳይ መሆናቸውን ቼክ ማድረግ ይኖርብናል። ስለዚህ አንድ አይነት ናቸው፣ ተመሳሳይ ናቸው። ኢዝ ኢኳል ቱ 0 ነው። አሁን ምን ማድረግ እንችላለን? ላይክ ተርሞችን መሰብሰብ እንችላለን። ሶ እነዚህን እዚሁ ብናስቀራቸው እነዚህ ሁለቱን እዚሁ ብናስቀራቸው እና የቀሩትን ደግሞ ወደዛ ብናሻግራቸው ያው ወደዛ ኢኳል ሳይን ሲሻገሩ ሳይን ይቀይራሉ። ስለዚህ የምናገኘው ሪዛልት ትንሽ ለየት ያለ ይሆናል ማለት ነው። ሶ ምን እናገኛለን? ሰሜሽንስ ኦፍ ኤክስ አይ ዋይ አይ ኦቨር ኤን ማይነስ ዋይ ባር ሰሜሽንስ ኦፍ ኤክስ አይ ኦቨር ኤን ኢዝ ኢኳል ቱ ይሄ ወደዛ ሲሻገር ማይነስ ይሆናል ማይነስ ቤታት ኤክስ ባር ሰሜሽንስ ኦፍ ኤክስ አይ ኦቨር ኤን ይሆናል ማለት ነው። ይሄ ደግሞ ሲሻገር ፕላስ ይሆናል ቤታት ሰሜሽንስ ኦፍ ኤክስ አይ ስኩዌር ኦቨር ኤን እናገኛለን ማለት ነው። ኦቨር ኤን እናገኛለን። አሁን ሁለቱንም ሳይድ በኤን ብናበዛውስ ታይምስ ኤን ኤንም ታይምስ ኤን ብናረግ ያው ኤን በኤን ካንስል አውት ይሆናል ማለት ነው። ሶ እያንዳንዱ ስቴፕ ማሳያችሁ ያው አታውቁትም በሚለው አሰምሽን ብቻ ሳይሆን ምናልባት በዚች ምክንያት የሆነ ነገር የሚያጣ ተማሪ ወይ ደግሞ ከዚህ በኋላ የምንሰራው ነገር የማይገባው ተማሪ እንዳይኖር ለማድረግ ነው ማለት ነው ዲቴል እያሳየኝ ያለሁት። ሶ እንደዚህ እናገኛለን ማለት ነው። ሶ አሁን ፎርሙላችን ትንሽ ያጠራለ ሰሜሽንስ ኦፍ ኤክስ አይ ዋይ አይ ማይነስ ዋይ ባር ታይምስ ሰሜሽንስ ኦፍ ኤክስ አይ ኢዝ ኢኳል ቱ ማይነስ ቤታት ኤክስ ባር ሰሜሽንስ ኦፍ ኤክስ አይ ፕላስ ቤታት ሰሜሽንስ ኦፍ ኤክስ አይ ስኩዌር ሆነ ማለት ነው። ስለዚህ ፎርሙላችን የሆነ ያህል አጠር አለልን ማለት ነው። አሁንም የበለጠ ፎርሙላችንን መልክ መስጠት እንችላለን። በምንድነው መልክ የምንሰጠው? ሁለት ነገሮችን በማድረግ ነው መልክ የምንሰጠው። አንደኛ ቦታ ማቀየር ነው፣ ሁለተኛ ደግሞ ኤክስፕሬሽኖችን በመቀየር ነው። እንደምናውቀው ኤክስ ባር ማለት ሰሜሽንስ ኦፍ ኤክስ ኦቨር ኤን ማለት ነው። ሶ ክሪስ ክሮስ ብናደርገው ምን እናገኛለን? ይሄን ክሪስ ክሮስ ብናደርገው ኤን ታይምስ ኤክስ ባር ኢዝ ኢኳል ቱ ሰሜሽንስ ኦፍ ኤክስ እናገኛለን ማለት ነው። በተመሳሳይ ዋይ ባር ማለት ሰሜሽንስ ኦፍ ዋይ ኦቨር ኤን ማለት ነው። ክሪስ ክሮስ ብናደርገው ኤን ታይምስ ዋይ ባር ኢዝ ኢኳል ቱ ሰሜሽንስ ኦፍ ዋይ እናገኛለን ማለት ነው። ስለዚህ እዚህ ጋር ምን አለን? ለምሳሌ ሰሜሽንስ ኦፍ ኤክስ አለን። ስለዚህ ሰሜሽንስ ኦፍ ኤክስ ማለት ኤን ታይምስ ኤክስ ባር ማለት ነው። ስለዚህ ኤን ታይምስ ኤክስ ባር እዛ ጋር ሰብስቲቱት ማድረግ እንችላለን ማለት ነው። ሶ ሰሜሽንስ ኦፍ ኤክስ አይ ዋይ አይ ይሄን እየጻፍኩኝ ነው ማለት ነው። ማይነስ የሚለው ቦታ ላይ እዚህ ጋር ምን አለን? ሰሜሽንስ ኦፍ ኤክስ አይ ማለት ኤን ታይምስ ኤክስ ባር ነው። ስለዚህ
n times x bar y bar ይሆናል ማለት ነው is equal to እዚህ ጋር ደግሞ ላለው ይሄ ማይነስ ነው እዚህ ጋር ያለን ሳይን ማይነስ ነው እዚህ ጋር ያለን ሳይን ደግሞ ፕላስ ነው ስለዚህ ቦታቸውን ማቀየር እንደዝምብን እንተዋትና ራሱን ይሄንን ወደዚህ ያመጣ ነው ይሄኛውን ደግሞ ወደዚህ ያመጣ ነው ራሱን ነው ማለት ነው የቀጠል ነው ይሄ ወደዚህ መጣ ኮንፊውዝ እንዳትሆኑብኝ ነው ትንሽ እዚህ ጋር የቆየኛለሁ ይሄንን ወደዚህ ያመጣ ነው ሳይኑ እንዳለ ነው ይሄን ደግሞ ወደዚህ ያመጣ ነው ቦታ ያቀያየርናቸው ለምንድን ነው ፖዚቲቭ እና ኔጌቲቭ የነበሩትን ነው ቦታ ያቀያየርናቸው ኮንፊውዥን እንዳልፈጠር ላጥፋትና በደንብ ላስቀምጣት እዚህ ያለችው ነገር ጉድ እንደዚህ ነገሮች ክላስ ላይ ሲሆን ቶሎ በዳስተር አጥቶ መቀጠል ይቻላል ያው እዚህ ላይ እንግዲህ አሁን ወደ ኋላ ሌላ ሌክቸር ቪዲዮ ከመስራት ነው ማለት ነው እንትን ያልኩኝ ያለሁት ጉድ እሺ ስለዚህ ይሄን እንዳለ ወደዚህ ያመጣ ነው ይሄኛውን ደግሞ ማይነስ ሳይኑ እንዳለ ነው ቤታ ሃት x bar summation of xi ይሆናል ማለት ነው ሶ ይሄንን ነው ራሱ ነው ወደዚህ ወደ ቀጣዩ ሌክቸር ቪዲዮ ስላይድ ላይ የምናመጣው ሶ እዚህ ጋር ምን እናገኛለን ማለት ነው እቺ ስኩዌር ናት ማይነስ ቤታ ሃት x bar summation of x እናገኛለን ማለት ነው አሁን ቤታን ፋክተር አውት ማድረግ እንችላለን ስለዚህ summation of xi yi minus n times x bar y bar is equal to beta into summation 1 ማውጣት እንችላለን እዚህ ጋር የሪዛልት ተቀም summation 1 ማውጣት እንችላለን summation of xi times xi ብናረግ summation of xi times xi square ይሆናል ማለት ነው ስለዚህ ማይነስ እዚህ ጋር ደግሞ x ባርን ብቻ ብንጠቀም ቤታ አለን summation of xi አለን ስለዚህ x ባር ብቻ ነው ማለት ነው የሚቀርበው ስለዚህ ይሄንን ቤታን በዚህ መልክ ፋክተር አውት አድርገን እንደዚህ ኤክስፕረስ ማድረግ እንችላለን ዞሮ አሁን እየፈለግን ያለ ነው ማለት ነው ቤታትን ነው ስለዚህ ሁለቱንም ሳይድ በsummation of xi times xi minus x bar summation of xi times xi minus x bar ማካፈል እንችላለን ማለት ነው ሁለቱንም ሳይድ ሶ ይሄኛው ሳይድ ይጣፋል ማለት ነው ስለዚህ የሚቀረን ማለት ነው ቤታ ለብቻ ይቀራል ማለት ነው ሶ ቤታ ሃት is equal to summation of xi yi minus n times x bar y bar over summation of xi times xi minus x bar ይሆናል ማለት ነው ሶ ይሄ ደግሞ በኦኤልኤስ በመጀመሪያው ፕሩፋችን ካገኘነው ሪዛልት ጋር ተመሳሳይ ነው ምናልባት ትንሽ ልትቀየርባችሁ የምትችለው እቺኛው ፓርት ናት እቺን ደግሞ ፋርዘር በተን ስናረጋት የምናገኘው ሪዛልት ተመሳሳይ ነው የሚሆነው summation of xi times xi summation of xi square ይሆናል ማለት ነው summation of xi times x bar minus x bar times summation of xi ይሆናል ማለት ነው ሶ ቅድም እንዳልነው x bar ማለት ምንድነው ብለናል summation of x over n ማለት ነው ክሪስ ክሮስ እናደርገው ምን እናገኛለን ማለት ነው ክሪስ ክሮስ እናደርገው x bar times n ምናልባት እዚህ ጋር ክሪስ ክሮስ ብናደርገው ምን እናገኛለን n times x bar is equal to summation of x እናገኛለን ስለዚህ እዚህ ጋር በsummation of x ቦታ n times x ባርን ሰብስቲቱት ማድረግ ይቻላል n times x ባርን ሰብስቲቱት ስናደርግ n times x bar square ይሆናል ማለት ነው ስለዚህ ቀጥታ ከመጀመሪያ ካገኘነው ፎርሙላ ጋር ተመሳሳይ ነው ኖሚኔተሩን አልነካነው summation of x y minus n times x bar y bar over በዚህ ቦታ እቺን ሰብስቲቱት ልናደርግ ነው ሰብስቲቱት ስናደርግ ደግሞ የምናገኘው ምን ያህል ማለት ነው summation of xi square minus n times x bar square ይሆናል
እቺ ቦታ ማለት ነው። ሶ ሰሜሽንስ ኦፍ ኤክስ ስኩዌር ማይነስ ኤን ታይምስ ኤክስ ባር ስኩዌር ይሆናል ማለት ነው። ስለዚህ አልፋንም ቤታንም በሞመንት ሜትድ በዚህ መንገድ ፕሩፍ ማድረግ እንችላለን ማለት ነው። ሶ ይሄ ምንድነው የሚባለው OLS estimation by applying methods of movement እንለዋለን ማለት ነው። ሁለቱን assumptions ነው ወሰድነው። zero mean values of the disturbance term or the error term ወስደን አልፋ ሃትን ፕሩፍ አደረግን ፎርሙላውን። then zero covariance between the error term and the explanatory variable or the disturbance term and the independent variable ወስደን ደግሞ የአልፋንን ቫልዩ ሰብስቲቱት አድርገን ቤታን ፕሩፍ አደረግን። ስለዚህ በዚህ መንገድ አልፋና ቤታን ፎርሙላውን መያዝ ማስታወስ ድራይቭ ማድረግ እንችላለን ማለት ነው። ይገባራለን እንችላለን ማለት ነው። ሶ ቀጣይ ቪዲዮ የሚሆነው ስሎፕ ባይኖረን ወይ ደግሞ ኢንተርሴፕት ባይኖረን እንዴት ነው ፎርሙላውን ፕሩፍ ማድረግ የምንችለው ኤስቲሜሽንስ ኦፍ ፈንክሽን ዊዝ ዚሮ ኢንተርሴፕት የሚለው ነው። ስለዚህ አሁን ይሄን አብሮ መቀጠሉን ጥሩ ነው ብዬ አላሰብኩኝም። ስለዚህ እዚህ ጋር ሌክቸር ቪዲዮአችንን እናቆማለን። በሚቀጥለው አጥር ያለ ሌክቸር ቪዲዮ የዚህን ፕሩፍ እናያለን ማለት ነው። ከእናንተ የሚጠበቀው ላይክ ማድረግ፣ ሼር ማድረግ እና ሰብስክራይብ ማድረግ ነው። እንግዲህ በመሃል መቆራረጦች ይኖራሉ። እዚህ ፒሲ ላይ ነው እየጻፍኩኝ ያለሁት። ለማሳየት ትንሽ አንዳንድ ነገሮች ያስቸግራሉ፣ ግን እንዳይቀርባችሁ ነው በዚህ መንገድ እንትን እያልኩኝ ያለሁት። ከዚህ በኩል ያለውን በተለይ ቴክኒካል የተያዙ እንትኖችን ቶለሬት እያደረጋችሁ ዋና ኮንሴፕቶችን በዚህ መንገድ እየሰጠኋችሁ እንቀጥላለን ማለት ነው። ጥሩ የተሻለ ውጤት እንደምታመጡ ተስፋ አደርጋለሁ። ሰላማችሁ ይብዛ።